ሰላም ጤና ይስጥልን ፋሚሊ እንዴት ናችሁ? ለዛሬ ይዤላችሁ የመጣሁት የክሪፕቶ ብድርን በተመለከተ ይሆናል ወይ ደግሞ ክሪፕቶ ሎዋን ምንድን ነው የሚለው እናያለን። የክሪፕቶ ሎዋን ከባንክ በምን ይለየዋል? ወይ ከፊዚካል ባንክ ብድሮች የክሪፕቶ አበዳሪዎች ደግሞ እነ ባይናንስ ሜክስ ኤክስ ሌሎች ኤክስቼንጆች ከባይናንስ ከባንክ ከትክክለኛ ባንኮች ምን ይለየዋል የሚል እናያለን። ወደ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዳይረሳ። የክሪፕቶ አበዳሪዎች ማለት ምንድናቸው ስንል በክሪፕቶ አበዳሪዎች ብዙ ጊዜ በኮላተራል ወይም ያለ ኮላተራል ብድር ይሰጣል። ይህ ምንድነው ስንል በመያዣ ወይም ያለ መያዣ የሆነ ብድር ዩኤስዲቲ ሊሆን ይችላል፣ ቢቲሲ ሊሆን ይችላል ወይ ደግሞ የተለያዩ ቶክኖች ያለ ካረንሲ ያለ ኮላተራል የሚሰጡ ኤክስቼንጆች አንዳንድ ኤክስቼንጆች አሉ ወይ ደግሞ አንዳንድ አገሮች ላይ ይሰጣል። በኮላተራል ደግሞ በማስያዣ የሚሰጥበት ደግሞ አለ። ይህ ከፊዚካል ባንኮች ወይ ደግሞ ለምሳሌ እኛ ሀገር ካሉ ባንክ ከንግድ ባንክ፣ ከአቢሲኒያ ባንክ ወይም ከሌሎች ባንኮች ወይ ደግሞ ውጭ ሀገር ካሉ ባንኮች እነዚህ የክሪፕቶ ኤክስቼንጆች ምን ይለያቸዋል የሚለው ዛሬ እናያለን። ላይክ፣ ሼር፣ ሰብስክራይብ አድርጉ እንደተባለው ይህ ቻናል ማደግ አለበት። ስለዚህ ይህ መጀመሪያው ኮላተራል ምንድን ነው ስንል ያው እንዳልነው ብድር ማለት የሆነ ማስያዣ በማቅረብ ኤክስቼንጁ ላይ ለምሳሌ እኛ ዩኤስዲቲ መበደር ከፈለግን ቢቲሲ ወይም ደግሞ ኢቲኤች ወይ ደግሞ የሆነ ኮይን እንደ ማስያዣ በማቅረብ ከዛ በኋላ እነሱ ደግሞ ያንን አይተው የሆነ ፐርሰንት ብድር ይሰጡናል ማለት ነው። ይህኛው ምን ይጠቅመናል የሚለው ወደ በኋላ እናየዋለን። ግን በዚህ መንገድ ባንኮች ቤት ወይ መኪና ወይ የሆነ ነገር ማስያዣ አድርገው ለስራ ማስኬጃ የሚሆን ገንዘብ ብር እንደሚያበድሩ ሁሉ ወይ ደግሞ ዶላር የትኛውም ሀገር ባንኮች በማስያዣ ብድር እንደሚያበድሩ ሁሉ እነዚህ በክሪፕቶ ዓለም በዲጂታል ወርልድ ያሉ የባንክ እንደ ባንክ የምንላቸው እንችላለን የባንክ ስራ የሚሰሩ በክሪፕቶ ዓለም ያሉ እነ ባይናንስ፣ ሜክስ፣ ቢትጌት፣ ኦኬክስ ሌሎች ሁሉም በሚባል ደረጃ የክሪፕቶ ሎዋን አላቸው። ሴቲንጋቸው ገብታችሁ ስታዩ ወይ ደግሞ የሚሰጡ ሰርቪሶች ገብታችሁ ስታዩ ፊቸር፣ ዲፖዚት፣ ስፖት ምናምን ሁሉ ነገር ይገልጹና ከታችም ስትሄዱ የክሪፕቶ ሎዋን የሚል ሁሉም በሚባል ደረጃ አላቸው። የራሳቸው የሆነ ህግ አላቸው። ስለዚህ በዚህ የክሪፕቶ ሎዋን የሚሰጡ ልክ እንደ ተመሳሳይ ከኢትዮጵያ ባንኮች ወይም ከሌሎች ሀገር ፊዚካል ባንኮች ከምንላቸው እነዚህ የዲጂታል የባንክ ሲስተም የሚሰሩ የክሪፕቶ ኤክስቼንጆችም ብድር ይሰጣሉ ማለት ነው። ስለዚህ ያው ኮላተራል በተባለው አይተነዋል። ኮላተራል ማለት ያው ቤት መኪና ሲይዝ በፊዚካል ባንኩ እነዚህ ደግሞ ዋሌታችሁ ላይ የሚቀመጥ ቢትኮይን ወይ ደግሞ ኢቴሪየም ወይ ቢኤንቢ ይይዛሉ ማለት ነው። እነዚህ በመያዝ ብድር ያመቻቻሉ። ለምሳሌ ይህን ብድር ሲያመቻቹ ለምሳሌ እናንተ $1000 መበደር ከፈለጋችሁ የ1000 እና ከዛ በላይ ዶላር የሚያወጣ ቢትኮይን እዛው ዋሌታችሁ ላይ መቀመጥ አለበት ማለት ነው። ያንን ቢትኮይን ሴቭ አድርጋችሁ ለምሳሌ አሁን ይሄ የሚጠቅመው ምንድነው ትሬደር ነው። ለምሳሌ አንድ ሰው ቢትኮይን አለው እንበል፣ ቢትኮይን አስቀምጧል፣ ቢትኮይን መሸጥ አልፈለገም፣ ቸገረው እንበል። ስለዚህ ከቸገረው የሰውዬ ምንድነው የሚያደርገው $10,000 ቢትኮይን ካለው ያንን ከሚሸጠው አሁን የግድ ለችግሩ የሚሆን ገንዘብ መበደር ይችላል። እሱ ሳይነካ ማለት ነው። እሱ ሳይሸጥ እሱ ሳይነካ ይቀመጣል። በስርዓት ወለዱ እስከከፈለ ድረስ በስርዓት ህጋቸው እስከጠበቀ ድረስ ቢትኮይኑም ገንዘቡ ነው። ምንም እንደመያዣ ይያዝ እንጂ እዛ ቀጣይ የሚሰጠው ለስራ የሚሆነው የፈለገውን ዩኤስዲቲ ያህል የሚቀመጠውም ገንዘቡ ነው ማለት ነው። ስለዚህ በሁለቱ መንገድ ኢንቨስት ማድረግ ይችላል። ሌላው ምንድነው ከባንኮች የዲጂታል ባንኮች ወይ ደግሞ እነዚህ የክሪፕቶ ኤክስቼንጅ ሎዋን ክሪፕቶ ሎዋን አንድ መያዝ የሌለበት መረሳት የሌለበት ሊኩዲቲ የሚባል ኮንሴፕት አለ። ምንድነው ሊኩዲቲ የሚባለው ኮንሴፕት ስናየው ሊኩዲቲ ማለት የኛ ያስያዝነው የእቃ ወይ ደግሞ ያስያዝነው ኮላተራል ያስያዝነው ክሪፕቶ ዋጋው እየወረደ ካስቸገረ በጣም እሱ ነው ችግር የሚሆነው። ስለዚህ በጣም እኛ ያስያዝነው እቃ በጣም ዋጋው እየጨመረ የሚሄድ ለምሳሌ ቢትኮይን አሁን 60,000 ነው፣ 60,000 አካባቢ ነው ያለው። 60,000 አካባቢ እያለ እኛ ብንበደር እና ቢትኮይን ከፍ እያለ ቢሄድ በጣም ትርፋማ እየሆን እንሄዳለን። ብዙ ሰዎች የክሪፕቶ ብድርን የሚወስዱት ቢትኮይን ወይ ደግሞ ኢቴሪየም በጣም ለውስጥ በሆነበት ሰዓት ይወስዳሉ፣ ይጠቀማሉ ማለት ነው። ነገር ግን ብድሩ መቼ መወሰድ እንዳለበት መቼ ብድር መውሰድ እንዳለብን መታወቅ አለበት። ይሄ በጣም እውቀት ይጠይቃል። መቼ ብድር ይወሰዳል፣ እንዴት ይወሰዳል የሚለው ይጠይቃል። ለነገሩ ግን ለዛሬ የመጣሁበት ሀሳብ ምንድነው ብዙዎቻችን የክሪፕቶ የኤክስቼንጆች ወይ ደግሞ እነዚህ የክሪፕቶ ኤክስቼንጆች ብድር የሚያበድሩ አይመስለንም። ነገር ግን ብድር አላቸው፣ ብድር ያበድራሉ። ስለዚህ ብድር እንዴትና መቼ ልበደር፣ እንዴት ይሁን፣ ምን አይነት ክሪፕቶ ልበደር፣ ስንት ልበደር የሚለው ነገር ደግሞ ሌላ ዝርዝር ቪዲዮ እንሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አስቀምጡ። ነገሩ ግን ይህንን አክሰስ መጠቀም ትችላላችሁ።
በራሳችሁ ሪስካችሁ ፋይናንሻል አድቫይዝ አይደለም። ሪስካችሁ ራሳችሁ ሪስካችሁን ማኔጅ አድርጉ። ነገር ግን ብድር መበደር ይቻላል። እኔ ተበድሬ ተጠቅሜበት አውቃለሁ ብላችሁ ነው የመጣሁት። ለዛሬ ያለኝ መልእክቴ ነው። ሀሳብ አስተያየታችሁ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።